በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 26 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት በላርያኖስ ወጎርጎርዮስ ሰማዕት ወሰማዕታተ ናገራን ምስለ አቡሆሙ ሂሩት ወጌልዮስ ወምክዋስ ወማርልዮስ ዘነግ ምስባክ መዝሙር 58 ከቁጥር 1 እስከ 2 አድኅነኒ እግዚኦ እምጸረየ ወአንግፈኒ እምእለቆሙ ላዕሌየ ወባልሐኒ እምገበርተ አመፃ። የቅዱስ ማርቆስ ወንጌል ምዕራፍ 13 ከቁጥር 11 እስከ 14 ያለው ኃይለ ቃል እንዲህ ይላል። ወስደውም አሳልፈው በሚሰጧችሁ ጊዜ ምን እንደምትናገሩ አስቀድማችሁ አትጨነቁ። ነገር ግን ያን ጊዜ የሚሰጣችሁን ተናገሩ፣ መንፈስ ቅዱስ ነው እንጂ እናንተ የምትናገሩ አይደላችሁምና። ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸዋልም። ስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ ግን እርሱ ይድናል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6 ከቁጥር 1 እስከ 12 ያለው ኃይለ ቃል እንዲህ ይላል። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘለዓለማዊ ቤት እንዳለን እናውቃለን። ስለ እርሱ የምንደክምለትን በሰማይ ያለውን ቤታችንን እንለብስ ዘንድ እርሱን ተስፋ እናደርጋለን። ከለበስነውም በኋላ ራቁታችንን የምንገኝ አይደለንም። በዚህ ቤት ውስጥ ሳለንም ከከባድነቱ የተነሳ እጅግ እናዝናለን። ነገር ግን ሟች በሕይወት ይዋጥ ዘንድ ሌላ ልንለብስ እንጂ ልንገፈፍ አንወድም። ለዚህም ያዘጋጀን እግዚአብሔር ነው። እርሱም የመንፈስ ቅዱስን ፈለማ ሰጠን። እንግዲህ ሁልጊዜ እመኑ ጨክኑም። በዚህ ሥጋ ሳላችሁም እናንተ እንግዶች እንደሆናችሁ ታውቃላችሁ። ከሥጋችሁም ተለይታችሁ ወደ ጌታችን ትሄዳላችሁ። በእምነት እንኖራለን፣ በማየትም አይደለም፣ ታምነናል። ይልቁንም ከሥጋችን ተለይተን ወደ ጌታችን እንሄዳለንና ደስ ይለናል። አሁንም ብንኖርም ብንሞትም እርሱን ደስ ለማሰኘት እንጥራለን። መልካም ቢሆን ክፉም ቢሆን በሥጋችን እንደሠራነው ዋጋችንን እንቀበል ዘንድ ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለንና። እግዚአብሔርን መፍራት አውቀን ሰዎችን እናሳምናለን። ለእግዚአብሔር ግን እኛ የተገለጥን ነን። እንዲሁም በልቡናችሁ የተገለጥን እንደሆን እንታመናለን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 7 እስከ 9 ያለው ኃይለ ቃል እንዲህ ይላል። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል እንዲህ ይላል።
አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 9 ከቁጥር 12 እስከ 13 እስመ ተዘከረ ዘይትሐሰስ ደሞሙ ወኢረሳ አውያቶሙ ለነዳያን ተሳሃለኒ እግዚኦ ወርኢ ዘከመ ያሐሙኒ ጸላእትየ። የቅዱስ ሉቃስ ወንጌል ምዕራፍ 21 ከቁጥር 12 እስከ 21 ያለው ኃይለ ቃል እንዲህ ይላል። ከዚህም ሁሉ አስቀድሞ ይይዟቸዋል፣ ወደ አደባባዮችም ይወስዷቸዋል፣ ያሳድዷቸዋል፣ ያስሯቸዋል። ስለ ስሜም ወደ ነገሥታትና ወደ መሳፍንት ይወስዷቸዋል። ይህም በእነርሱ ላይ ምስክር ይሆንባቸዋል። እወቁ፣ የምትናገሩትንም በልባችሁ አታስቡ። በእናንተ ላይ የሚነሱ ሊመልሱላችሁና ሊከራከሯችሁ እንዳይችሉ እኔ አፍንና ጥበብን እሰጣችኋለሁ። ወላጆቻችሁና ወንድሞቻችሁ ወዳጆቻችሁና ባልንጀሮቻችሁ አሳልፈው ይሰጧችኋል። ሁሉም ስለ ስሜ ይጠሏችኋል፣ ይገድሏችኋልም። ነገር ግን ከራስ ጠጉራችሁ አንዲቱ እንኳ አትጠፋም። በትዕግሥታችሁም ነፍሳችሁን ገንዘብ ታደርጓታላችሁ። ኢየሩሳሌምንም ጭፍሮች ከበዋት ባያችሁ ጊዜ ጥፋቷ እንደደረሰ እወቁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።